አመስግኑት። እግዚአብሔር ይመስገን፣ እግዚአብሔር ከፍ ይበል። በጧት ተነስቶ በማለዳም በቀንም እግዚአብሔርን ማመስገን ከእግዚአብሔር ሲሰጥ ከእግዚአብሔር ሲሆን ነውና ሰው በራሱ እግዚአብሔርን ሊያመሰግን አይችልም። እግዚአብሔር ካረዳውና እግዚአብሔር አምላክ ለዘላለም የተባረከ የተመሰገነ ይሁንና መዝሙረኛው በ83 ከቅንፍ በ84 ከቁጥር 1 ላይ እንዲህ ይላል። ለመዘምራን አለቃ በዋሽንት የቆሬ ልጆች መዝሙር ይለና እንዲህ ይላል። የሰራዊት አምላክ ሆይ ማደሪያ እንዴት እንደምን ወደድሃቸው። ነፍሴ የእግዚአብሔር አደባባዮችን ትወዳለች ትናፍቅማለች። ልቤ ሥጋዬም በሕያዋን አምላክ ደስ ተሰኘች። ወፍ ለእርሷ ቤትን አገኘች፣ ዋኖስም ጫጩቶቿን የምታኖርበትን ቤትም አገኘች። የሰራዊት አምላክ ንጉሥ አምላክ ሆይ እርሱ መሠዊያ ነውና በቤትህ የሚኖሩ ሁሉ የተመሰገኑ ናቸው። ለዘለዓለምም ያመሰግኑሃል። አቤቱ እርዳታው ካንተ ዘንድ የሆነለት በልቡ የላይኛውን መንገድ የሚያስብ ሰው ምስጉን ነው። ጌታ ለዘለዓለም ይባረክ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ወንድሜ ብታምን ትድናለህ፣ ባታምን አሁን ተፈርዶብሃል። የጌታን ስም የሚጠራ ይድናል። ከዚህ ዓለም ስቃይ፣ ከገሃነም ስቃይ፣ ከዲያብሎስ ስቃይ ሰይጣን በሌሊትና በቀን እየመጣ ከሚያሰቃይ ከጨለማው አጋንንት መዳንና ማምለጥ የሚችለው በልጁ በኢየሱስ ክርስቶስ በማመን ብቻ ነው። ይህንን እግዚአብሔር አምላክ ለኛ ተናግሮናል። እኛም ደግሞ ይህንን እውነት ለትውልድ እንናገራለን። ስለዚህ ጌታን ያላመናችሁ መሄጃ አድራሻ የሌላችሁ አሁን ብትሞቱ የት እንደምትገቡ የማታውቁ አጋንንትና ሰይጣን የሚያሰቃያችሁ የአጋንንት ልጆች የሆናችሁ እናንተ ኢየሱስ ክርስቶስን የማታምኑ፣ ምክንያቱም ኢየሱስ ክርስቶስን የማያምኑትን የኢየሱስ ክርስቶስ ባህሪ ያልሆኑ ነገሮችን ተጠናውተዋቸዋል። ምክንያቱም ኢየሱስ ክርስቶስን ያላመኑትን ክፋት ይጠናወታቸዋል። ኢየሱስ ክርስቶስን የማያምኑትን አጋንንት ይጠናወታቸዋል። ኢየሱስ ክርስቶስን የማያምኑትን መቀኝነት ይጠናወታቸዋል። ኢየሱስ ክርስቶስን የማያምኑት በወንድም ላይ ክፋትን ማድረግ ይጠናወታቸዋል። ምክንያቱም የሰይጣን ባህሪ ናቸው። እናንተ ከዚህ ሁሉ ለማምለጥ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ተቀብላችሁ የዚህ ወንጌል አገልጋይ እንድትሆኑ በእግዚአብሔር ፍቅር እለምናችኋለሁ። ኢየሱስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ወንድሜ ብታምን ትድናለህ፣ ባታምን ግን አሁን ተፈርዶብሃል። የጌታን ስም የሚጠራ ይድናል። መጽሐፍ ቅዱስ የሚናገረው ይሄን ነው። እንዲህ ይላል በኢየሱስ ክርስቶስ የሰራዊት አምላክ ሆይ ንጉሥ አምላኬ ሆይ ይለም እርሱ መሠዊያህ ነውና በቤት የሚኖሩ ሁሉ የተመሰገኑ ናቸው ይለም ለዓለምና ለዘለዓለምም ያመሰግኗል። አቤቱ እርዳታው ካንተ ዘንድ የሆነለት በልቡ የላይኛውን መንገድ የሚያስብ ሰው ምስጉን ነው። ጌታ ለዘለዓለም ይባረክ። እንግዲህ በእግዚአብሔር የተረዳ የተመሰገነ ነው። በእግዚአብሔር የተረዳ የታገዘ ነው። ስለዚህ ይህንን ጌታ እንደ ግል አዳኛችሁ እንድታደርጉ ይህንን እመክራችኋለሁ። ወንድማችሁ መስፍን ነኝ። ጌታ ለዘለዓለም ይባረካችሁ። ወንጌሉን ተናገሩ፣ ወንጌሉን አገልግሉ። ኢየሱስ ጌታ ነው። ጌታ ይመጣል። ስሙ ለዘለዓለም ይባረክ።